ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የፌድሪ መከላከያ ሚኒስቴር ማዕከላዊ እዝ በከፋ ዞን ዴቻ ወረዳ ሞዲዮ ጎንበራ ቀበሌ መንደር 3 በመሬት መንሸራተት አደጋ ከቤት ንብረታቸው ለተፈናቀሉ ዜጎች የሚሆን ወደ 1 ሚሊዮን ብር የሚጠጋ የምግብና የቁሳቁስ ድጋፍ አደረገ። የማዕከላዊ እዙ ዋና አዛዥ ጽህፈት ቤት ኃላፊ ኮሎኔል በዛብህ ይመር ድጋፉን ለተጎጂዎች ባስረከቡበት ወቅት ሰሞኑን በመሬት መንሸራተት ሳቢያ በጎፋ ዞን በርካታ የሰው ህይወት በመጥፋቱና በከፋ ዞን የ3 ሰው ህይወት በማለፉ እንደ መከላከያ ሰራዊት በጣም አሳዝኖናል ብለዋል። ማዕከላዊ እዙ በከፋ ዞን ዴቻ ወረዳ በአደጋው ከቤት ንብረታቸው ለተፈናቀሉ ወገኖች የሚሆን ወደ 1 ሚሊዮን ብር የሚጠጋ የምግብና ቁሳቁስ ድጋፍ ማድረጉን ገልጸዋል። ኮሎኔል በዛብህ ይመር አክለውም እዙ በቀጣይ ክልሉና ዞኑ ተፈናቃዮችን ወደ አካባቢያቸው ለመመለስ በሚያደርጉት ተግባር ላይ በጉልበትና በገንዘብ ለመርዳት ዝግጁ እንደሆነ ጠቁመዋል። መረጃው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። የንግድ ፈቃዳቸውን ያላሳደሱ የደረጃ ሀመሮሃ ግብር ከፋዮች በተሰጣቸው ጊዜ ገደብ ውስጥ ግዴታቸውን እንዲወጡ በከፋ ዞን የቢጣ ወረዳ ስራ ክህሎት ኢንተርፕራይዝ ንግድና ገበያ ልማት ጽህፈት ቤት አሳሰበ። የጽህፈት ቤቱ ምክትል ኃላፊ አቶ ይታገሱ አሻግሬ የንግድ ፈቃዳቸውን ያላሳደሱ ግብር ከፋዮች በአዋጅ የተፈቀደው ጊዜ ገደብ ከመጠናቀቁ በፊት እስከ ሐምሌ 30 ቀን 2016 ዓ.ም ድረስ በማደስ ግዴታቸውን ሊወጡ ይገባልም ብለዋል። ግዴታቸውን ባለመወጣት ከሚጣልባቸው አስተዳደራዊ ቅጣት ራሳቸውን እንዲጠብቁ መልእክት አስተላልፈዋል። የወረዳው መንግስት ኮሙኒኬሽን መረጃ እንደሚያመለክተው የንግዱ ማህበረሰብ በቢጣ ወረዳ ገቢዎች ቅርንጫፍ ጽህፈት ቤት በመገኘት የአመቱን ግብር በቴሌ ብር የክፍያ ስርዓት በወቅቱ በመክፈል በቀጥታ የንግድ ፈቃዱን ሊያድስ እንደሚገባም አመላክተዋል። የዘገበው የወረዳው መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ነው። በትራንስፖርት ዘርፍ የሚስተዋሉ ችግሮችን በመፍታት የዜጎችን ክብርና ደህንነት ለማስከበር ሁሉም ባለድርሻ አካላት መስራት እንደሚገባቸው የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገለጹ። የዜጎች ክብርና ደህንነት ያረጋገጠ ጉዞ በሚል መሪ ሀሳብ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ ከ2000 በላይ ወጣቶች የተሳተፉበት ኮንፈረንስ በአዳማ ከተማ ተካሂዷል። ባልደረባችን በላቸው በላይ ከስፍራው ላደረሰን ዘገባ አንተነህ ፍቃዱ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በኮንፈረንሱ መክፈቻ ላይ እንደተናገሩት የትራንስፖርት አገልግሎት ዘርፍ የመልካም አስተዳደር እጦትና የአገልግሎት አሰጣጥ ችግር የሚታይበት ነው ብለዋል። የትራንስፖርት ዘርፍ ዜጎችን ከቦታ ቦታ ከማንቀሳቀስ ባለፈ የሀገሪቱ ማህበራዊና ኢኮኖሚያዊ ልማት እንዲፋጠን ትልቅ እገዛ የሚያደርግ መሆኑን አንስተዋል። የትራንስፖርት ዘርፍ የብልሹ አሰራርና ህገወጥ ተግባር በስፋት የሚስተዋልበት መሆኑን አመላክተዋል። ዜጎች ክብርና ደህንነታቸው ተጠብቆ መጓዝ ሲገባቸው ከታሪፍ በላይ መክፈል፣ ትርፍ መጫንና ተገልጋዮችን ማንገላታት በዘርፉ የሚስተዋሉ ችግሮች መሆናቸውን ጠቅሰዋል። በተጨማሪም ተገቢው እውቀትና ክህሎት ሳይጨበጥ መንጃ ፍቃድ መስጠት፣ የማሰልጠኛ ማዕከላት ከደረጃ በታች መሆን፣ የተሽከርካሪ ቴክኒክ ፍተሻ መጓደል፣ ሙስናና ብልሹ አሰራር የሚስተዋልበት መሆኑንም ነው ሚኒስቴሩ ያነሱት። እነዚህ ችግሮች ተደምረው ዜጎች በትራፊክ አደጋ ምክንያት በወጡበት እየቀሩ ቤተሰብም ሀገርም እየተጎዳ እንደሆነም አክለዋል። እነዚህን ችግሮች ለመፍታት በየአካባቢው የሚገኙ ወጣቶች ትልቅ ሚና እንዳላቸው ጠቅሰው ወጣቶች ካሉበት አካባቢ ጀምረው ንቁ ተሳታፊ በመሆን የድርሻቸውን መወጣት አለባቸው ብለዋል። በትራፊክ አደጋ እየተጎዳ ያለው አምራቹ የህብረተሰብ ክፍል መሆኑን የገለጹት ደግሞ በመንገድ ደህንነትና መድን ፈንድ አገልግሎት የትራፊክ ደህንነት ትምህርትና ስልጠና መሪ ስራ አስፈጻሚ አቶ ዮሐንስ ለማ ናቸው። በዛው መጠን አደጋውን እያደረሱ ያሉትም አብዛኞቹ ወጣቶች መሆናቸውን ጠቅሰው በተለይ ከማሰልጠኛ ተቋማት ጀምሮ በቂ እውቀትና ክህሎት ከመጨበጥ ባለፈ በስነ ምግባር መታነጽ አለባቸው ብለዋል። በመሆኑም በግንባር ቀደምነት ወጣቶች አሁን በትራፊክ አደጋ እየደረሰ ያለውን ጉዳትና በትራንስፖርት ዘርፍ ያለውን ብልሹ አሰራርና ሙስና መታገል እንደሚገባቸውም አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በጋምቤላ ክልል የተለያዩ የህብረተሰብ ክፍሎችን ከወከሉ ተመራጮችና ባለድርሻ አካላት ጋር የአጀንዳ ማሰባሰብ ውይይት ማካሄድ ጀምሯል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ተከታትለን እንመለስ።
የኢትዮጵያ ሀገራዊ ምክክር ኮሚሽን በጋምቤላ ክልል የተለያዩ የህብረተሰብ ክፍሎችን ከወከሉ ተመራጮችና ባለድርሻ አካላት ጋር የአጀንዳ ማሰባሰብ ውይይት ማካሄድ ጀምሯል። በአጀንዳ ማሰባሰብ ሂደቱ ላይ በክልሉ ከሁሉም ዞኖችና ወረዳዎች እንዲሁም ከጋምቤላ ከተማ አስተዳደር የተውጣጡ ከ1300 በላይ የህብረተሰብ ተወካዮችና ሌሎች ባለድርሻ አካላት እየተሳተፉ ይገኛሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ኮሚሽኑ ባለፉት ጊዜያት በርካታ ስራዎችን ሲያከናውን መቆየቱን ጠቁመዋል። ለአጀንዳ ማሰባሰብ ሂደት የሚወከሉ የህብረተሰብ ተወካዮችን ከክልሎች ልየታ ሲያከናውን መቆየቱንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ነፃና ገለልተኛ የሆነ የኢትዮጵያ ህዝብ ተቋም ነው ያሉት ኮሚሽነሩ የተቋቋመበትን ዓላማ ለማሳካት አበክሮ እንደሚሰራ አስረድተዋል። ኮሚሽኑ በአሁኑ ወቅት አጀንዳ የማሰባሰብ ሂደት መጀመሩን ገልጸው በጋምቤላ ክልልም ከዛሬ ጀምሮ ለቀጣዮቹ 7 ቀናት የሚቆይ የአጀንዳ ማሰባሰብ ሂደት መጀመሩን ተናግረዋል። ኮሚሽኑ እያከናወነ ያለው የምክክር ሂደት የሁሉም ድምጽ የሚሰማበትና የመፍትሄ አማራጮች የሚቀመጡበት መሆኑን ገልጸዋል። ይህም ዘላቂ ሰላምን በማረጋገጥ ለሀገሪቱ ቀጣይ ድል ወሳኝ ምዕራፍ በመሆኑ የነቃ ተሳትፎ ማድረግ ይገባል ማለታቸውን ከክልሉ ኮሚሽን የተገኘው መረጃ ያመላክታል። ከዛሬ ጀምሮ በሚካሄደው የአጀንዳ ማሰባሰብ ሂደት የተገኙ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ የሲቪክ ማህበራት፣ የመንግስት አካላትና የተለያዩ ተቋማት ማህበራት ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦች ተወያይተው የአጀንዳ ሀሳባቸውን እንደሚያዘጋጁና እንደሚያቀርቡም ተመላክቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ማድረጉን አስታወቀ። ክፍለ ዓለሙ ሐምሌ 21 2016 ዓ.ም መንግስት አጠቃላይ ማክሮ ኢኮኖሚ ማሻሻያ ፕሮግራምን አስመልክቶ የሰጠውን መግለጫ ተከትሎ የኢትዮጵያ ብሔራዊ ባንክ ሐምሌ 22 2016 ዓ.ም የሀገሪቱን የውጭ ምንዛሪ አስተዳደር ስርዓትን ማሻሻሉን አስታውቋል። ከሐምሌ 22 ጀምሮ ስራ ላይ የዋለው ይኸው ማሻሻያ ኢትዮጵያን ተወዳዳሪ ወደ ሆነና በገበያ ላይ ወደ ተመሰረተ የውጭ ምንዛሪ ስርዓት እንደሚያሸጋግራትና በኢኮኖሚው ውስጥ ለረጅም ጊዜ ተንሰራፍቶ የቆየውን የማክሮ ኢኮኖሚ አለመረጋጋትና መዛባት እንደሚያሻሽል ታምኖበታል። የውጭ ምንዛሪ አስተዳደር ማሻሻያው በአዲሱ የውጭ ምንዛሪ መመሪያ መሰረት እንደሚተገበርም ተገልጿል። ይህ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ላይ የተመሰረተና በቀጣይ ስራ ላይ ከሚውሉ ሰፊ ማክሮ ኢኮኖሚያዊ ማሻሻያዎች መካከል አንዱ ሲሆን ዋና ግቡ ቀጣይነት ያለው መሰረተ ሰፊና ሁሉን አሳታፊ የኢኮኖሚ እድገት መኖሩን ለማረጋገጥ ነው። የውጭ ምንዛሪ አስተዳደር ማሻሻያው ቁልፍ ይዘቶች: 1. የውጭ ምንዛሪ አስተዳደር ስርዓቱ የውጭ ምንዛሪ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት ይሸጋገራል። የኢትዮጵያ ብሔራዊ ባንክ ሚና ገበያውን በማረጋጋት ላይ ያተኮረ ይሆናል። 2. የውጭ ምንዛሪን ለኢትዮጵያ ብሔራዊ ባንክ የማስተላለፍ ግዴታ ቀሪ ሆኗል። በመሆኑም ላኪዎችና ንግድ ባንኮች ያፈሩትን የውጭ ምንዛሪ ለራሳቸው ማስቀረት ይችላሉ። ይህም ለግሉ ዘርፍ የሚሰጠውን የውጭ ምንዛሪ አቅርቦት በእጅጉ ያሻሽላል። 3. ቀደም ሲል በ38 የገቢ ንግድ ሸቀጦች ላይ ተጥሎ የነበረው እግድ ተነስቷል። ወደ ውጭ የሚደረግ የካፒታል ሂሳብ ፍሰት እንደ በፊቱ የተገደበ ቢሆንም የውጭ ምንዛሪ ገበያው ለገቢ ሸቀጦችና አገልግሎቶች ነፃ ሆኗል። 4. ምርቶችን ወደ ውጭ የሚልኩ ነጋዴዎች ካፈሩት የውጭ ምንዛሪ ገቢ ለራሳቸው ያስቀሩት የነበረው 40 በመቶ ወደ 50 በመቶ ከፍ ብሏል። 5. ቀደም ሲል ባንኮች ለተለያዩ ገቢ ሸቀጦች የሚጠቀሙበት የውጭ ምንዛሪ አሰራርና አደላደል ደንቦች ቀሪ ሆነዋል። 6. አሁን በስራ ላይ ካሉና በባንኮች ከተቋቋሙ የውጭ ምንዛሪ ቢሮዎች ወይም ፎሬክስ ቢሮስ በተጨማሪ ባንክ ያልሆኑ የግል የውጭ ምንዛሪ ቢሮዎች ይቋቋማሉ። ለእነዚህ ባንክ ላልሆኑ የውጭ ምንዛሪ ቢሮዎችም በገበያ ዋጋ የውጭ ምንዛሪ ጥሬ ገንዘብ እንዲገዙና እንዲሸጡ የሥራ ፍቃድ ይሰጣቸዋል። ሸቀጦችን በፍራንኮ ቫሉታ ወደ ሀገር ውስጥ በማስገባት ረገድ የተጣሉ ክልከላዎችን ለማንሳት በቅርብ ጊዜ የማሻሻያ ደንብ ይወጣል። 8. በውጭ ተቋማት በውጭ ኢንቨስተሮችና በትውልደ ኢትዮጵያውያን ወይም ዲያስፖራዎች የተከፈቱ የውጭ ምንዛሪ ሂሳቦችን አስተዳደር የሚመለከቱ በርካታ ሕጎች እንዲላሉ ተደርገዋል። 9. በኢትዮጵያ ውስጥ ነዋሪ የሆኑ ሰዎች ከውጭ የሚላክላቸውን ሐዋላ፣ በውጭ ምንዛሪ የሚከፈል ደሞዝን፣ የኪራይ ገቢንና ሌሎች ገቢዎችን የሚያስቀምጡባቸውን የውጭ ምንዛሪ ሂሳቦች እንዲከፍቱ እንዲሁም እነዚህን የውጭ ምንዛሪ ሂሳቦች ተጠቅመው የውጭ አገልግሎት ክፍያዎችን እንዲፈጽሙ ተፈቅዷል። 10. ቀደም ሲል የግል ኩባንያዎች ወይም ባንኮች በሚወስዷቸው የውጭ ብድሮች ላይ ይከፍሉት የነበረው የወለድ ተመን ጣሪያ ተነስቷል። 11. መመዘኛውን የሚያሟሉ የውጭ ኢንቨስተሮች በኢትዮጵያ ሰነደ ሙዓለ ንዋይ ገበያ
ኢትዮጵያን ሴኩሪቲስ ኤክስቼንጅ እንዲሳተፉ ተፈቅዷል። 12 በልዩ የኢኮኖሚ ዞኖች ውስጥ የሚሰሩ ኩባንያዎች የውጭ ምንዛሪ ገቢያቸውን ሙሉ በሙሉ ለራሳቸው መያዝን ጨምሮ ልዩ የውጭ ምንዛሪ አጠቃቀም መብት ተሰጥቷቸዋል። 13 ከኢትዮጵያ ወደ ውጭ ሀገራት የሚጓዙ ወይም ወደ ኢትዮጵያ የሚገቡ መንገደኞች ሊይዙ በሚገባ የውጭ ምንዛሪ ጥሬ ገንዘብ መጠን ላይ ተጥለው የነበሩ የተለያዩ ጥብቅ ደንቦች እንዲላሉ ተደርገዋል። ከላይ በአጭሩ የቀረቡት የውጭ ምንዛሪ አስተዳደር ማሻሻያዎች ቀጣዩን የኢትዮጵያን የእድገት ደረጃና ከቀረው የዓለም ሀገራት ጋር ያላትን እያደገ የመጣውን ትስስር ለማጠናከር የሚረዱ ናቸው። እንዲሁም ማሻሻያዎቹ የ10 ዓመቱን መሪ ዕቅድና ሀገር በቀል የኢኮኖሚ ሪፎርም ፕሮግራምን በመሳሰሉ ቁልፍ ሰነዶች ውስጥ ከሰፈሩት የመንግስት የፖሊሲ አቅጣጫዎች ጋር የተናበቡና ወጥነት ያላቸው ናቸው። እነዚህ ሰነዶች ኢኮኖሚው እየተወሳሰበና እያደገ ሲሄድ ሀገሪቱ ቀስ በቀስ በገበያ ላይ ወደ ተመሰረተ የውጭ ምንዛሪ ስርዓት እንደምትሸጋገር የሚያወሱ ናቸው። ይህ የውጭ ምንዛሪ ማሻሻያ በውስጣዊና ውጫዊ ምክንያቶች የዘገየ ቢሆንም አዲስ የበጀት ዓመት መጀመሩና ከዋና ዋና የውጭ የልማት አጋሮች ጋር የተሳካ ውይይትና ድርድር መደረጉ ለውጭ ምንዛሪ ማሻሻያው መልካም አጋጣሚ ፈጥረዋል። የውጭ ምንዛሪ አስተዳደር ማሻሻያ ለምን? አሁን በሥራ ላይ የዋለው የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ምንም ያህል ቀላል ባይሆንም አስፈላጊ ነው። አሁን ያለው የውጭ ምንዛሪ ስርዓት የተረጋጋ የውጭ ምንዛሪ ተመንና ዝቅተኛ የዋጋ ንረት መኖሩን ለማረጋገጥ የታለመ ቢሆንም በሂደት ግን ለጥቁር ገበያ መስፋፋት፣ ለከፍተኛ የዋጋ ንረት፣ በከበሩ ማዕድናት ለሚደረጉ ሰፊ ኮንትሮባንድ ንግድ እንዲሁም የውጭ ምንዛሪ ከባንክ ስርዓት ውጭ እንዲሆንና ከሀገር እንዲሸሽ አንዱና ዋነኛው ምክንያት ሆኗል። ይህ ሁሉ ከአምራች ዘርፎች ይልቅ ጥቂት ህገወጦችና ደላሎች ተጠቃሚ እንዲሆኑና ስር የሰደደ የውጭ ምንዛሪ እጥረት እንዲከሰት አድርጓል። ከዚህም የተነሳ በርካታ የንግድ ድርጅቶችና ባለሀብቶች ተጎጂ ሆነዋል። የውጭ ንግድንና የፋብሪካ ምርቶችን ለማስፋፋት የውጭ ኢንቨስትመንትን ለመሳብና የሀገሪቱን የውጭ ምንዛሪ ክምችት ለማሳደግ የተቀመጡ ፖሊሲዎችና ጥረቶች ውጤታማነትን ሸርሽሮታል። በአንጻሩ በገበያ ወደሚወሰን የውጭ ምንዛሪ ስርዓት መሸጋገር በርካታ ኢኮኖሚያዊ ጥቅሞችን ያስገኛል። አንደኛ፣ የውጭ ምንዛሪ ማሻሻያው የውጭ ምንዛሪ ገቢ በሚያስገኙ ዘርፎች የተሰማሩ በሚሊዮን የሚቆጠሩ ኢትዮጵያውያንን ይጠቅማል። ወደ ውጭ የሚላኩ እንደ ቡና፣ ሰሊጥ፣ የቅባት እህሎች፣ አበባ፣ አትክልትና ፍራፍሬ፣ ጫት የመሳሰሉ ሸቀጦችን የሚያመርቱ በሚሊዮን የሚቆጠሩ ገበሬዎች፣ የቁም እንስሳትና ስጋ ለውጭ ገበያ የሚያቀርቡ አርብቶ አደሮችና ነጋዴዎች፣ በውጭ ንግድ ዘርፍ የተሰማሩ በብዙ ሺህ የሚቆጠሩ የፋብሪካ ሰራተኞች፣ በማዕድን ፍለጋ ላይ የተሰማሩ በርካታ ዜጎችና አምራቾች፣ በሆቴልና በቱሪዝም ዘርፎች የተሰማሩ በሺህ የሚቆጠሩ ነጋዴዎች፣ በውጭ አገር ከሚኖሩ ዘመዶቻቸው ወይም ጓደኞቻቸው የውጭ ምንዛሪ የሚላክላቸው በሚሊዮን የሚገመቱ የሐዋላ ተጠቃሚዎች እንዲሁም ከውጭ ገንዘብ ፈሰስ የሚደረግላቸው በመቶዎች የሚቆጠሩ መንግስታዊ ያልሆኑ ድርጅቶችና የግል ተቋማት ከእነዚህም ጋር በሽርክና የሚሰሩና ምርት የሚያቀርቡ ሌሎች አካላት የዚህ የውጭ ምንዛሪ ማሻሻያ ተጠቃሚዎች ይሆናሉ። ሁለተኛም የውጭ ምንዛሪ ማሻሻያው የሀገሪቱ የውጭ ምንዛሪ ገቢ በተገቢው መንገድ ወደ ሀገር ውስጥ መግባቱንና ለነዋሪዎችና ለአምራች ዘርፎች ጥቅም ላይ መዋሉን ለማረጋገጥ ይረዳል። አሁን ያሉ የውጭ ምንዛሪ ፖሊሲዎች ወደ ጎረቤት ሀገሮች የሚደረግ የኮንትሮባንድ ንግድን የሚያበረታቱ፣ ላኪዎችና አስመጪዎች የሸቀጦችን ዋጋ ያለ አግባብ ከፍ ወይም ዝቅ እንዲያደርጉ የሚገፋፉ፣ የካፒታል ሽሽትን የሚያጠናክሩ፣ በጥቅሉ ሀገሪቱ ማግኘት የሚገባትንና በእጅጉ የሚያስፈልጋትን የውጭ ምንዛሪ ገቢ የሚያሳጡ ናቸው። ሶስተኛም የውጭ ምንዛሪ ማሻሻያው ከውጭ የሚገቡ ምርቶችን በሀገር ውስጥ የሚያመርቱ ኢንዱስትሪዎችን ያበረታታል። የማምረት ስራቸውን እንዲያስፋፉና የገበያ ድርሻቸውን እንዲያሳድጉ ይረዳቸዋል። በኢንዱስትሪና በፍጆታ ዕቃዎች ምርት ዘርፎች የተሰማሩ ተኪ ኢንዱስትሪዎች በተለይም በአሁኑ ወቅት ኢትዮጵያ ታምርት በተሰኘው ዕቅድ ውስጥ ተሳታፊ የሆኑ በርካታ ኢንዱስትሪዎች ከማሻሻያው ተጠቃሚ ይሆናሉ። አራተኛም የውጭ ምንዛሪ ማሻሻያው ከቅርብ ዓመታት ወዲህ የግሉን ዘርፍ ለማሳደግና የኢትዮጵያን ኢኮኖሚ ለማዘመን እንዲሁም ኢኮኖሚው ለውጭ ባለሀብቶች ክፍት ለማድረግ የተወሰዱ ሌሎች በርካታ የማሻሻያ እርምጃዎችን የሚደግፍና የሚያጠናክር ይሆናል። ከእነዚህም የማሻሻያ እርምጃዎች መካከል ቀደም ሲል ለግል ዘርፍ ወይም ለውጭ ባለሀብቶች ዝግ የነበሩ ዘርፎችን ለምሳሌ ቴሌኮም፣ ሎጂስቲክስ፣ ባንክ፣ ካፒታል ገበያ፣ ጅምላና ችርቻሮ ንግድ ክፍት ማድረግ፣ የንግድ ማሳለጫ ስርዓት ማሻሻል፣
የግል ዘርፍና በመንግስት ፕሮጀክቶች በአጋርነት ማሳተፍ፣ ልዩ የኢኮኖሚ ዞኖችን ማቋቋም ወዘተ ይገኙባቸዋል። በእነዚህ ከላይ በተጠቀሱ ዘርፎች የተደረጉ ለውጦች ለግሉ ዘርፍና ለኢኮኖሚ እድገት አያሌ መልካም ዕድሎችን ቢከፍቱም የውጭ ምንዛሪ ፖሊሲዎችን ግን በአንዳንድ ሁኔታዎች ማነቆ ሆነው በመገኘታቸው ማስተካከያ ማድረግ የግድ ሆነዋል። አምስተኛ፣ የውጭ ምንዛሪ ማሻሻያው የውጭ ኢንቨስተሮችን በመሳብ የውጭ ቀጥታ ኢንቨስትመንትን በማሳደግ የንግድ ስርዓታችንንም ከአጎራባችና ከአቻ ሀገራት ጋር የተጣጣመ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል። በአሁኑ ወቅት ኢትዮጵያ ከታላላቅ የአፍሪካ ኢኮኖሚዎችና በማደግ ላይ ከሚገኙ በርካታ ሀገራት መካከል የውጭ ምንዛሬ ቁጥጥር ስርዓትና የውጭ ምንዛሬ እጥረት ያለባት ሀገር ናት። ኢትዮጵያ ከህዝብ ብዛት፣ ከሰለጠነ ሰው ኃይል፣ ከተመጣጣኝና ከተወዳዳሪ ግብዓቶች ወይም የሰው ጉልበት፣ መሬት፣ ከተጠናከረ የአየር ትራንስፖርትና ከተሻሻለ ሎጂስቲክስ፣ ከኃይል አቅርቦት፣ ከተፈጥሮ ሀብትና ከማዕድናት አኳያ በብዙ መልኩ ለኢንቨስትመንት ምቹና ሳቢ ሀገር ብትሆንም እነዚህ ሁሉ ዕድሎች በአስቸጋሪና ጥብቅ የውጭ ምንዛሪ አስተዳደር ስርዓት ምክንያት ውጤታማነታቸው የተጠበቀውን ያህል አልሆነም። ስለዚህ የተሻለ የውጭ ምንዛሪ አስተዳደር ስርዓት መዘርጋት ለውጭ ኢንቨስተሮች ማነቆ ሆኖ የቆየውን አሰራር ለማስወገድና ቀጥታ የውጭ ኢንቨስትመንትን ለማስፋፋት ይጠቅማል። ስድስተኛ፣ የውጭ ምንዛሪ ማሻሻያ በኢኮኖሚው ውስጥ ኢመደበኛነትንና ህገወጥነትን ሲያበረታቱ የቆዩ በርካታ የንግድ አሰራሮችን ለማስቀረት ይረዳል። አሁን ያለው የውጭ ምንዛሪ አስተዳደር ማዕቀፍ የውጭ ምንዛሪ በባንኮች በኩል እንዲመጣ የሚያበረታታ፣ የውጭ ምንዛሪ ገቢ የሚያፈሩ ኩባንያዎች ወይም ግለሰቦች የውጭ ምንዛሪ ወደ ውጭ እንዲያሸሹ የሚያደርግ ነው። በውጭ ምንዛሪ የሚካሄድ ኢመደበኛ ገበያ እየተስፋፋ በመምጣቱ አብዛኛው የንግድ ማህበረሰብና የሐዋላ ተገልጋዮች በአብዛኛው በጥቁር ገበያ ሲገዙና ሲሸጡ ይስተዋላል። ስለዚህ ተግባራዊ የተደረገው የውጭ ምንዛሪ አስተዳደር ማሻሻያ ይህንን የገበያ ሁኔታ ግምት ውስጥ ያስገባና እንዲህ አይነቱን ኢመደበኛ አሰራር በማስቀረት ተወዳዳሪ፣ ግልጽና አመቺ ወደሆነ ዘመናዊ ግብይት ስርዓት መግባትን የሚያበረታታ ይሆናል። በጥቅሉ የውጭ ምንዛሪ ማሻሻያው የውጭ ምንዛሪ እጥረትን ለመቅረፍ፣ የውጭ ንግድ ተወዳዳሪነትን ለማጎልበት፣ የውጭ ቀጥታ ኢንቨስትመንትን ለመሳብና ሌሎች የግሉን ዘርፍ ለመደገፍ የወጡ በርካታ የለውጥ እርምጃዎችን ለማጠናከር ይረዳል። ለፖሊሲው ስኬታማነት የሚወሰዱ እርምጃዎች ከላይ የተዘረዘሩት ጉዳዮች ቢኖሩም ሰፊ ቅድመ ዝግጅት ተደርጎባቸዋል። አንደኛ፣ በሕዝቡ በተለይም አነስተኛ ገቢ ባላቸው ላይ ሊደርስ የሚችለውን ጫና ለማቃለል መንግሥት ከውጭ የሚገቡ የአንዳንድ መሠረታዊ ሸቀጦችን ዋጋ በጊዜያዊነት ለመደጎም ወስኗል። በዚህ ረገድ መንግሥት በሚሊዮን የሚቆጠሩ ዜጎች የሚጠቀሙባቸውን ነዳጅን፣ ማዳበሪያን፣ መድኃኒትንና የምግብ ዘይትን የመሳሰሉ ከውጭ የሚገቡ የአራት መሠረታዊ ሸቀጦች የዋጋ ጫና በአንድ ጊዜ ወደ ሸማቹ እንዳይተላለፍ ወስኗል። ሁለተኛ፣ ከቅርብ ዓመታት ወዲህ በከፍተኛ የዋጋ ንረት ምክንያት የእውነተኛ ገቢያቸው ዋጋ ለተሸረሸረባቸው ወገኖች የገንዘብ ድጋፍ ይደረግላቸዋል። በዋጋ ንረት ምክንያት የደረሰውንና ሊደርስ የሚችለውን ጫና ለማርገብ ሲባል ያለውን የገንዘብ ምንጭ በመጠቀምና የመንግሥትን የበጀት ጉድለት በማያባብስ መልኩ ለመንግሥት ሠራተኞች የኑሮ ውድነት መደጎሚያ ደሞዝ ለመጨመር ታስቧል። እንዲሁም በከተማም ሆነ በገጠር ለሚገኙ በሚሊዮን ለሚቆጠሩ አነስተኛ ገቢ ላላቸው ቤተሰቦች የሚደረገው የሴፍቲኔት እርዳታ በከፍተኛ ደረጃ እንዲያድግ ተደርጓል። የእነዚህ እርምጃዎች ዝርዝር አፈጻጸም በገንዘብ ሚኒስቴር በኩል የሚገለጽ ይሆናል። ሶስተኛ፣ የመንግሥትን የማኅበራዊ ወጪ ለመደገፍና ለውጭ ዕዳ ክፍያ የሚውለው ከፍተኛ የብር ወጪ ሌሎች ወጪዎችን በማይሻማ መልኩ መሆኑን ለማረጋገጥ የሚረዳ የውጭ ዕዳ ማቅለያ እርዳታ ተገኝቷል። ይህን መሰል እርዳታ ቀደም ብሎ መገኘቱ መንግሥት ለማኅበራዊና ድህነት ተኮር ወጪዎች የሚያውለው የሀብት አመዳደብ እንዳይስተጓጎልና በቀጣይ ዓመታትም ተጠናክሮ እንዲቀጥል ይረዳዋል። ከነዚህ ከላይ ከተጠቀሱት የመፍትሄ እርምጃዎች ባሻገር ወደ አዲሱ የውጭ ምንዛሪ አስተዳደር ስርዓት የሚደረገውን ሽግግር ለማሳለጥና በገንዘብና በፊስካል ፖሊሲዎች መካከል ቅንጅት መኖሩን ለማረጋገጥ የብሔራዊ ባንክና የገንዘብ ሚኒስቴር ትብብር ተጠናክሮ ይቀጥላል። ለምሳሌ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን የሚያረግብባቸው አዳዲስ የገንዘብ ፖሊሲ መሳሪያዎች ስራ ላይ ውለዋል። ባንኩ ካለፈው ዓመት ጀምሮ በባንክ ብድር እድገት ላይ ካስቀመጠው ገደብ ሌላ የገንዘብ እድገት የውጭ ምንዛሪ ማሻሻያ ስርዓቱን እንዳይሸረሽር ለመከላከልና የዋጋ ንረትን ለመቆጣጠር የሚረዳ በወለድ ተመን ላይ የተመሰረተ አዲሱን የገንዘብ ፖሊሲ በቅርቡ ተግባራዊ አድርጓል። የገንዘብ ሚኒስቴር ጠንካራ የገቢ መሰረት ለመጣልና
የዋጋ ንረትን የሚያባብሱ ለምሳሌ ከብሔራዊ ባንክ የሚወሰድ ቀጥታ ብድርን የመሳሰሉ የመበደሪያ ስልቶችን ሳይጠቀም የመንግስት ወጪን ለማሳደግ የሚያስችሉ እርምጃዎችን ስራ ላይ ማዋል፣ በመጨረሻም የሽግግር ወቅት ወጪዎችንና የውጭ ምንዛሪ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ $10.7 ቢሊዮን የሚገመት ትልቅ የገንዘብ ድጋፍ ከውጭ አጋሮች ተገኝቷል። ይህ የገንዘብ ድጋፍ ከዓለም የገንዘብ ድርጅት፣ ከዓለም ባንክና ከአበዳሪዎች የሚገኘውን ይጨምራል። በሲዳማ ክልል ባጋጠመ የመሬት መንሸራተትና ደራሽዋ የሞቱ ሰዎች ቁጥር 11 መድረሱን የክልሉ አደጋ ስጋት አመራር ኮሚሽን አስታወቀ። በክልሉ ወንሾ ወረዳ ባጋጠመ የመሬት መንሸራተት አደጋ የሞቱ ሰዎች ቁጥር 9 መድረሱንና 6 ተጨማሪ ሰዎች የአካል ጉዳት ደርሶባቸው በይርጋለም ሆስፒታል በሕክምና ላይ መሆናቸውን ኮሚሽኑ ገልጿል። በተመሳሳይ በክልሉ ቡራ ወረዳ በደራሽዋ የሁለት ህጻናት ህይወት ማለፉን ኮሚሽኑ ገልጾ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ መልእክት አስተላልፈዋል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ በአደጋ ህይወታቸውን ጡ ወገኖች የተሰማቸውን ጥልቅ ሐዘን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝተዋል። የክልሉ መንግስት በዜጎች ላይ ተጨማሪ ጉዳት እንዳይደርስ እንዲሁም ተጎጂዎች ሕክምናና ድጋፍ እንዲያገኙ ለማድረግ ከሚመለከታቸው አካላት ጋር እየሰራው ነው ብለዋል። በሌሎች አካባቢዎችም መሰል ችግሮች ሊፈጠሩ ስለሚችሉ ህብረተሰቡ ጥንቃቄ እንዲያደርግ ርዕሰ መስተዳድሩ መልእክት አስተላልፈዋል። የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ከውጭ ቻይና በዓለም የመጀመሪያ የተባለውን ከፍተኛ ሙቀት አምራች አራተኛ ትውልድ የኒውክሌር ኃይል ማመንጫ ጣቢያ የማስፋፊያ ስራ ጀምራለች። የማስፋፊያው ስራ በምስራቅ ቻይና ሻንዶንግ ግዛት መጀመሩም ተመላክቷል። ከሲጂቲኤን ለተገኘ ዘገባ ብሩክታዊት ብርሃኑ። የማስፋፊያው ስራ በምስራቅ ቻይና ሻንዶንግ ግዛት መጀመሩ ተመላክቷል። ቻይና ሙሉ በሙሉ ነጻ የሆነና የአእምሯዊ ንብረት መብት ባለቤት የሆነችበት ፕሮጀክት ብሮንግቼንግ ግዛት በሃይዌይ ከተማ ውስጥ ይገኛል። ፕሮጀክቱ በቻይና ሁዋንግ ግሩፕ፣ በሱንጓይ ዩኒቨርሲቲና በቻይና ብሔራዊ ኒውክሌር ኮርፖሬሽን በጋራ የለማ መሆኑ ተመላክቷል። በዓለም የመጀመሪያ የሆነውና አራተኛው ትውልድ በመባል የሚታወቀው ይህ የኒውክሌር ጣቢያ ባለፈው ታህሳስ ወር ወደ ንግድ ስራ መግባቱ ተገልጿል። የፕሮጀክቱ የመጀመሪያ የማስፋፊያ ምዕራፍ ሌላ በሀገር ውስጥ የበለጸገ በውሃ ኃይል የሚሰራ ሶስተኛ ትውልድ ሁዋሎንጓን የተሰኘውን ማመንጫ በጋዝ ማቀዝቀዝ ስርዓት ከሚሰራው ጋር በማገናኘት ማሰራት መሆኑን የኩባንያው ምክትል ፕሬዝዳንት ዣን ቃይጁን ተናግረዋል። ይህ ማስፋፊያ የአእምሯዊ ንብረት ባለቤትነት መብት ያላቸው የሁዋሎንግ 1-2 ክፍሎችን ያካተተ ሲሆን ማመንጫዎቹ እያንዳንዳቸው 1.2 ሚሊዮን ኪሎዋት አቅም እንዳላቸው ዣንግ ተናግረዋል። ፕሮጀክቱ ሲጠናቀቅ በአመት 20 ቢሊዮን ኪሎዋት ሰዓት በማመንጨት የሙቀት አቅርቦቱን በ20 ሚሊዮን ካሬ ሜትር እንደሚያሳድግና 600 ሺህ ነዋሪዎችንም ተጠቃሚ እንደሚያደርግ አክለዋል። ወደፊት የተያዘው የማስፋፊያ እቅድም እያንዳንዳቸው ከ1 ሚሊዮን ኪሎዋት በላይ አቅም ያላቸው በውሃ ግፊት የሚሰሩ 4 ተጨማሪ ማመንጫዎችን እንደሚጨምር መናገራቸውን ሲጂቲኤን ዘግቧል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።